የካምፓኒዎችን ኤርኒንግ ሪፖርት ስናይ ወሳኝ የሆኑ 4 ነገር ላሳያችሁ። እኚህ 4 ነገሮች እንግዲህ የካምፓኒውን ፐርፎርማንስ የሚያሳዩ ሲሆኑ ማርኬቱ ላይ በጣም ከፍተኛ የሆነ ኢፌክት አላቸው። የመጀመሪያው ሬቨኑ ሲሆን ይሄ ማለት ካምፓኒው በዚህ 3 ወር ውስጥ ያገኘው አጠቃላይ ገቢ ወይም ደግሞ ያደረገው አጠቃላይ ሽያጭ ማለት ነው። ለምሳሌ እንግዲህ ይሄ ካምፓኒ እንደምታዩት በዚህ ኮርተር ያገኘው ገቢ አጠቃላይ 11.51 ቢሊዮን ዶላር ሲሆን ካለፈው ኮርተር ከነበረው ገቢ በ0.04% ቀንሷል። ይሄኛው ጀስት ኤስቲሜሽን ነው። ሁለተኛው ደግሞ ፕሮፊት ወይም ደግሞ ኔት ኢንካም የምንለው ነው። ይሄ እንግዲህ መጀመሪያ ገቢ ያስገባሉ። ከዛ ወጪዎቻቸውን ካወጡ በኋላ ደግሞ ምን ያህል ቀሪ ይኖራል የሚለውን ነገር ካልኩሌት አድርገው የሚያሳውቁበት ነው። ከወጪ ቀሪያቸውም ማለት ነው። ባይ ዘ ዌይ እነዚህን ስክሪንሾቶች የወሰድኩት በቅርቡ ከሚወጣው የፋንዳሜንታል ቲቶሪያል ላይ። ለሶስተኛው ስንመጣ እንግዲህ ይሄ ወሳኙ ነው፣ ኤርኒንግስ ፐር ሼር የምንለው ነው። ወይም ደግሞ በእያንዳንዱ ሼር የተገኘው ትርፍ ወይም ደግሞ ዲቪደንድ የምንለው እዚህ ጋር እንደምታዩት ነው። እንግዲህ ለምሳሌ ይሄኛው የካምፓኒው ኤርኒንግስ ፐር ሼር ነው። ኤስቲሜት ተደርጎ የነበረው ወይም ደግሞ ሲጠበቅ የነበረው በአንድ ሼር ነጥብ 69 ዶላር ነበር። ነገር ግን ሊገኝ የቻለው ነጥብ 59 ዶላር ብቻ ነው። እዚህ ጋር እንደምታዩት እንግዲህ በቀይ ያለው ለካምፓኒው መጥፎ የሆነ ኮርተር እንደነበረ ያሳያል። እዚህ በአረንጓዴ የምታዩት ኮርተር ደግሞ አሪፍ ፐርፎርም ያደረጉበት ኮርተር እንደነበረ ያሳያል ማለት ነው። እንደምታዩት ሁሉንም ዳታ አራተኛው እና የመጨረሻው እንግዲህ ጋይደንስ ነው። ከነሱ በሚቀጥሉት ኳርተሮች ምን መጠበቅ እንዳለብን ኤስቲሜሽን የሚያስቀምጡበት ነው። ኢንቨስተሮች እንግዲህ ይህንን አቺቭ እናደርጋለን ብለው የሚያስቀምጡትን ግቦች ያዩና የሚያዋጣቸው ከሆነ ኢንቨስት ያደርጉበታል ማለት ነው። ለማንኛውም ፎሎ ማድረግ እንዳረሱ፣ ቴሌግራም ቻናል ጆይን አድርጉ፣ ላይክ አድርጉ፣ ኮፒ ሊንክ ምናምን አድርጉ። ይመቻችሁ።